ልሂድ መሰለኝ። ያ ከንቱ ባሪሽ ከመጣ ጥሩ አይደለም። ወይ አንተ ደግሞ እስኪ ትንሽ ቆይ ከመጀመሪያው ነው በዚህ ሰዓት መጥቶ የሚያውቀው? መቆየት አይደለም ባድር ደስ ይለኛል የምር። ግን ያ ያሰብናቸው ብዙ ነገሮች አሉ። ያ እድል ደግሞ እንዲበላሽብኝ አልፈልግም ነው። እሱስ እውነት ነው። ሁሉንም ነገር በእጃችን እስክናስገባ መደበቅ አለብን። እኔ ግን ማይሆንልሽ የምር መደባበቁ ይሰለችኝ። የሆነ መፍትሄ መፈለግ አለብን። ለእሱ አታስብ። እኔ ሁነኛ መፍትሄ አግኝቻለሁ። በቅርቡ ለትንሽ ጊዜ አብረን እንሆናለን። ከዛ እቅዳችን እናሳካለን። ምን አስበሽ ነው? ያኔ ፍቅር ማይቾ ማሂ የት ሄዳ ነው? ማሂዬ ምንድነው? አትስሚም እንደ ሁሉ ሰዓት ስጠራ? አይ ምንም እንትን ቆይ ምንድነው የሁሉ ሻማ? መብራት ነው። ምን እንደሆነ አላውቅም። አልሰራልኝ አለ። ምን ሆኖ ነው እንዴ? እኔ ምን አውቃለሁኝ? ቆይ እኔ ኤሌክትሪክ መንካት ወዳለሁ። ደግሞ እስካሁን አንተ ስጠብቅ ነበር። ታዲያ እኮ ደውለሽ ብትነግሪኝ እኮ የሚሰራ ሰው ልክልሽ ነበር። አይ ያው አንተ ስትመጣ ይደርሳል ብዬ እኮ ነው። በቃ ከመጣህ አይቀር በቆምክበት ስራልኝ አይሻልም? እኮ ስራልኝ ስራው ቶሎ በል። የለም ቶሎ ማለሽ ውጪ የለም ሄዷል። ቶሎ በል። እሺ ለማንኛውም እደውልልሻለሁ። አሁን እሱ አስጨንቅ የሚል በቃ ሂድ። ማሂዬ መብራት ይሰራል እኮ አልተበላሸም። ያው ቆጣሪውን ቼክ አድርጌዋለሁ። እንዴ ምን አውቃለሁኝ? እኔ ሳብራው እምቢ አለኝ። እንዴ ብትሞክሪው ማይሰራ ነበረ። ስላልሞከርሽው ነው እንጂ። እንዴ እኔ ምን አውቃለሁኝ? በቃ አንተ ስትመጣ ይሆናል መብራቱ የሚመጣው። አቤት ደግሞ መብራት ከኔ መምጣት ጋር ምን ያገናኘዋል? እንዴ ምን አውቃለሁኝ? እኔ ይሄ ከወንዶች ስራ ነው። ቆይ ቢሰራልኝ ዝም ብዬ እቀመጥ ነበር? እሺ በቃ ችግር የለው። ቆይ መጀመሪያ እንደ ውሸታም ታዩ ካልከኝ በኋላ ነው ይቅርታ የምትለኝ? ውዴ ተረጋጊ እንጂ። ቆይ እኔ ውሸታም ነሽ መቼ ወጣኝ? አልኩኝ እኔ አላልኩም። ቆይ ከዚህ በላይ ምን ትለኛለህ? የግድ ውሸታም ማለት አለብህ? ቆይ እኔ ሚስትን አታምነኝም? እሺ እኔ ፍቅር አምንሻለሁ። ይቅርታ ሲጀመር የኔ ጥፋት ነው። እሺ ይቅርታ ማይ። አይነት ነገር ነው። ምንድን ነው? ማሂ አቤት። ምንድነው ደግሞ? ምንድነው ይሄ? ምንድነው ይሄ? ይሄ ቦዲ ማን ነው? እኔ ምን አውቃለሁ? እኔ ቦዲ አልለብስም። የራስ ነው። ከመቼ ጀምሮ ነው እኔ ቦዲ የምለብሰው? ይሄ የኔ አይደለም። የማን ሊሆን ይችላል? ቆይ ዛሬ ለነገር ነው የመጣው? እሺ የኔ ቦዲ ነው። እኔ ነኝ የምለብሰው?
ማሂ በቃ እሺ ተረጋጊ። ቆይ ይሄ ማን ነው ማለት ይሄ ነገር ፍለጋ ነው? እሺ ተረጋጊ በቃ። ስማ ቅድም ልብስን ላጥብ ስፈልግ ነው የወደቀው። በቃ ምራ ስለጠፋ አላየሁትም ወደቁን። እሺ በቃ ተረጋጊ። ወይ የኔ ይሆናል። ተረጋጊ በቃ እሺ። እኔ አንተን ለማስደሰት ስሮጥ አንተ ግን በሆነ ተጨቀጭቀኛለህ አይደል? እሺ እንዴ ማሂ በጣም ይቅርታ እሺ በቃ እሺ እኔ ጥፋት ነው በቃ ይቅርታ አልኩሽ አይደል እንዴ? ቆይ እኔ አላሳዝንም በሆነ እየጨቀጨቀኝ እንዴ? የት ልሂድ እኔ? እሺ ይቅርታ ሁለተኛ የለመደኝም የኔ ጥፋት ነው እባክሽ የኔ ጥፋት። ይሄ የማን ቦዲ ነው? የኔ ቢሆንስ መቼ ገዝቸው? እኔ ቦዲ ለብሼ አላውቅም። ይሄማ ግራ የሚያጋባ ነገር ነው። ብቻ የሆነ ልክ ያልሆነ ነገርማ አለ። ቆይ ማለት የሆነ የደበቀችው ነገር አለ። ምንድን ነው? ወይኔ ፍቅር በሰላም ገባ? ኧረ እዚህ ምንም አልተፈጠረም። ብታይ ግን ጉዶኝ ይልክ ነበረ እንዴ። አንተን ቲሸርት አግኝቶ ማን ነው አላለኝም? እኔስ ምን ይሞኝ ነው? ምን አቅልሃለሁ ብዬ ስጮበት ጸጥ አለ። ያው አሁን ነገር ላብርድ ብዬ ራት እየሰራሁኝ ነው። የኔ ኬክ እኔም ናፍቀኸኛል። እሺ በቃ አሁን ስራዬን ልጨርስ፣ ነገ በቀን እደውልልሃለሁ። በቃ እሺ አባቴ ደህና እደርልኝ። እሺ ቻው። ሄሎ ማ እንዴት ነሽ ማ? እኔም በጣም ደህና ነኝ። ማሂ በጣም ደህና ናት። እንደውም እኮ አሁን እራት በልታ ልንተኛ ስንል ነው የደወልሽው። አዎ ሁለታችንም ደህና ነን። እማ ደግሞ እኔ ሳልፈልግ የቀረው ይመስልሻል? ግን አንዳንድ መስተካከል ያሉባቸው ነገሮች አሉ። ለዛ ነው። አውማ ልክ ነሽ እኮ ይገባኛል እኮማ። ግን ይኸውልሽ መረጋጋት አለብን። ሁሉም ነገር ደግሞ ባንዴ አይሆንምማ። እሺ እሺ እኔም ሰላም እልልሻለሁ። እሺ እሺ በቃ ነገ እደውልልሻለሁ። እሺማ እሺ ቻው። እሺ ቻው። እሺ የኔ ፍቅር እማ ደውላ ነበረ። ሰላም ብላሻለች። እሺ ለኔም ሰላም አልክልኝ? ሰላም ብዬልሻለሁ። እሺ ደግሞ የልጅ ማየት ፈልጋለሁ እያለች ነበር። ምን ነው ዝም አልሽ የኔ ፍቅር? እንደውም በጣም ናፍቀሽኛል የኔ ፍቅር። አቤል በጣም ደክሞኛል፣ ማረፍ ፈልጋለሁ። ምን ነው ፍቅር አልናፈኩሽም እንዴ? ቆይ አትሰማኝም? በቃ ደክሞኛል፣ ማረፍ ፈልጋለሁ። በቃ እሺ ይቅርታ። ደግሞ ይቅርታ ይለኛል እንዴ እንደሚያስተኛ ሰው።
ሄሎ ማየን ፍቅር አይሰማሽም? ሄሎ የፍቅር አይሰማም? ማነው ሰው ብሎ ነው የሰው የምታነሳው? ማን የደወለው? ማን የደወለው ንገሪኝ። ማነው ሰው ብሎ ነው የሰው የምታነሳው? ማን የደወለው? እኔ ምን አውቅልሃለሁ? ስልኩን ስታነሳው ማንኛ አለች? ሴት እኮ አይደለችም፣ ወንድ ነው የደወለው። ሰምቼዋለሁ። እኔ አላውቅልህ። ቆይ እኔን ከምትጠይቀኝ የደወለው ማን ብላ አትጠይቀውም ነበር? ማሂ ቆይ የደበቅሽ ነገር አለ? ቆይ ምን የምደብቅ ነገር አለ? እኔ እየተረጠርከኝ ነው? እዚህ በጧቱ አለ እጅ ጥሩ እሺ፣ ይቅርታ። ሄሎ ማየን ፍቅር አይሰማሽም? ሄሎ ማነው ሰው ብሎ ነው የሰው የምታነሳው? ማን የደወለው? አይሰማም? ማን የደወለው ንገሪኝ። የምረዳ ነገር አለ? እባክሽ ተይኝ። አሞህ ነው? ውሃ ትፈልጋለህ? ተይኝ አልኩሽ አይደል እንዴ? አሞኝ ነው። አዎ አሞኝ ነው። ያመመኝ ደግሞ የእናንተ ሴቶች ተንኮል ነው። ተረጋጋ። አልረጋጋም። እንደውም እናንተን ሴቶችን በሙሉ አጥፍቼ ነው የምረጋጋው። እገልሻለሁ። ወይ እንዴት ነህ? አለሁ እግዚአብሔር ይመስገን። አለሁ ደህና ነኝ። እንዴት ነው ያልኩን ነገር አገኘህልኝ? አረ ይዛት እየመጣ ነው? አይ በጣም አሪፍ። እንዴት ነች? ጥሩ ልጅ ነች? እሺ በቃ እሺ፣ እንደዛ ከሆነ ቤት ነኝ ኑ። እሺ እስከዛ ደግሞ አካውንትን ላክልኝና እየቀረውን ብል ላክልህ። እሺ በቃ አለሁ ቤት ነኝ ኑ። እሺ ኦኬ ደረሳችሁ? መጣው። አንቺ ነሽ ማርካ ማለት? አዎ እኔ ነኝ ማርካ። እሺ ሰራተኛው ደውሎልኝ ነበር አልተመቸኝም አለ። አዎ ቤቱን በምልክት ነው የመጣሁት። ኦኬ ለማንኛውም ማህሌት እባላለሁ። ከዚህ በኋላ እዚህ ቤት ነው የምትሰሪው። ግቢና ሌላውን ውስጥ እናወራለን። ነግቢ ሂጂ። ወደ ላይ ነው ውጭ ወደ ላይ። ወይኔ ፍቅር ሳስብ ነው የደወልከው። አዎ ሰራተኛዋንማ እኮ አገኘሁኝ። አሁን ገባችና ልብሷን ልትቀይር ገብታ ነው መኝታ ቤት። ባክቶ ምን ደግሞ ወንድ ልጅ ሆዱ በደንብ ይሞላለት እንጂ ሚስቱ እኮ ትዝ አትለው።
ስማኝ ደግሞ ከዚህ በኋላ በነፃነት ነው የምንዝናናው። እሺ በቃ ልብሴ ምናምን እያስተካከልኩ ጠብቃለሁ። ከከተማ እንወጣለን። እሺ አዎ በእናትህ መዝናናት ፈልጋለሁ። ነፃነቴንማ ማጣጣም አለብኝ። እሺ በቃ እኔ ፍቅር የተዘጋጀው ጠብቃለሁ። እሺ እሺ ቶሎ ነው። እኔም እወድሃለሁ። ወይኔ አቤል፣ ወይኔ አቤል፣ የማንም መጫወቻ አሉን። ማህሌት፣ ማህሌት ያንቺ መጫወቻ አሉን። አፈቀርኩሽ እንጂ ያንቺ መጫወቻ አይደለሁም። አረ እኔን እዚህ ያሳብርሽ፣ አንቺ ደግሞ ምግብ መስራት ጀመርሽ። ዛሬማ እውነቱ ሳይወጣ አናድራት። ምን ያለን አንቺ ደግሞ ማነሽ? ማርካን ነኝ። ማርካን። ማን ስምሽን ጠየቀሽ? ምን ሰራልሽ ነው እዚህ ያልኩሽ? የቤት ሰራተኛ ነኝ። ዛሬ ነው እዚህ የተቀጠርኩት። የቤት ሰራተኛ? ማን ነው እዚህ ያስመጣሽ? ማለት ናት? ጥሩ። አሁን ደግሞ ምን እንዳሰበች እናያለን። ወሬ ልትሄጂ ነው? ልወጣ ስል መጣ። ክፍለ ሀገር ስራ እየሄድኩ ነው። እስከዛ ሰራተኛ ቀጥሬልሃለሁ። ቆይ ከመቼ ጀምሮ ነው አንቺ ክፍለ ሀገር የምትሄጂው? ቆይ ምን ማለት ነው? ስራ እኮ ነው ደግሞ። በፊት ሄድኩኝ አልሄድኩኝ ምን ነው ለውጡ? እሺ ይሁን። አሁን መነጋገር አለብን። ወይ እሺ በቃ ይሁን። ቆንጆ እየወጣሁኝ ነው። ሻንጣዬን ይዣለሁኝ እኮ። መነጋገር የት ነው የምትሄጂው? መነጋገር አለብን እያልኩሽ ነው። ቆይ አንተ አሰማው። በስልክ አይደርስም? እመጣለሁኝ እኮ አልቀርም እዛው። በስልክ የሚሆን ነገር አይደለም። አሁን አውሪኝ። አሁን እንደዚህ እንዳለን ማውራት እፈልጋለሁ። አቤል ትሰማኛለህ? ቆሞ እየጠበቁኝ ነው። ደግሞ ስመጣ ማይደርስ ከሆነ ጥንቅር ብሎ ይቅር። መንገደኛኛ ጨጭቀኝ እንዴ! አቤት ማይ ሄጃለሁ። ሄጃለሁ። አቤል ተረጋጋ። ማርካ ምን ሆነሻል? አይ ምንም። ይቅርታ አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቂኝ። ቅድም ማለቴ ጠዋት ምን ሆነ ነበር? ምን ሆኜ ነበር? ደግሞ ምን ሰው ናየሽ? ቆይ አንቺ በዛ ሰዓት የት ነበርሽ? ይቅርታ ብቻህን እኮ መሬት ላይ ተቀምጠህ ሳይክ አሞ መስሎ ልጠይቅ ስል አመናጭቀህ ልትመታኝ ነበር። ይቅርታ አንተ ላትሆን እኮ ትችላለህ። ተመሳስለብኝም ይሆናል። ውስጤ ከማስቀምጠው ልጠይቅህ ብዬ ነው። ችግር የለውም። እባክህ ድፍረት አታድርግብኝ። በመጀመሪያ ቀን እንደዚህ መናገር አልነበረብኝም። ይቅርታ። አይ ችግር የለውም። እንደውም ጥፋተኛ ነኝ። አንቺ ምንም አላጠፋሽም። በጣም ይቅርታ።
አረ ችግር የለውም። ግን ምን ሆነ ነበር? አሞ ነበር? አይ አሞኝ አይደለም። ለማንኛውም ካስከፋዎች በጣም ይቅርታ። ሌላው አይጠቅምሽም። ሄሎማ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። አዎ ስራ አገኘው ገባው እኮ ዛሬ። ብታይማ የሚገርም ቤት ነው የገባሁት። በውስጡ ብዙ ሚስጥር አለው። አይ አትጨነቂ፣ ለኔ ጥሩ ናቸው። እሺ እጠነቀቃለሁ። እሺ አይ ሰላም ልበልሽ ብዬ ነው። ነገ ቀን ሲሆን እደውልልሻለሁ። እሺ ማይ ቻው። ሰላም በይልኝ ሁሉንም። ቻው። ማይዬ የኔ ፍቅር ማይ በጣም ነው ማፈቅርሽ ማይ የኔ ፍቅር የት ነሽ? የኔ ፍቅር ማይ የኔ ፍቅር የት ነው ያለሽው? ማይ የኔ ውድ ሚስት ዛሬ መስከሪ ናት። በጣም ነው ማፈቅርሽ። ወይኔ እንዳትነኪኝ። ማንም ሰው እንዲነካኝ ልደግፍ እኮ ነው። ማንም ደጋፊ አያስፈልገኝም። እሺ አቤል ልደግፍ እኮ ነው። አልፈልግም። እኔ ባለ ትዳር ሰው ነኝ። የማፈቅራት ሚስት አለች። እንዳትነኪኝ። እኔ ምንም አላደርግም። ደግፌ ላስገባ ብዬ ነው። አልፈልግም አልኩሽ እኮ አትሰሚም? ይህን የምትደግፈኝ ማህሌት ብቻ ነች። ማይ ኧረ አቤል ማህሌት እኮ የለችም። አለች ሁሌም ልቤ ውስጥ ትኖራለች። ማይ የኔ ፍቅር ማይ ዘርበይል የኔ ፍቅር ሰላም አደርክ አቤል? የተነሳ አልመሰለኝም ነበር። እንዴት ነህ? ራሴን በጣም ነው ያመመኝ። ሸቀዘቅዛል። እንደዚህ ተቃጥዬ ነበር እንዴ? እንዴት አትቃጠል? እሳት ጎርሰህ እኮ ነው ያደርከው። ይሄንን ደግሞ ብላበት ትንሽ ያረጋጋሃል። ማርካን በጣም አመሰግናለሁ። ነፍሴን ያዳንሻት። አረ ምን ችግር አለው? አሁን ግን እንዴት ነህ? ማርካን አሁንማ ተረጋግቻለሁ። ፈጣሪ አንቺን ጣለልኝ። ግን ማታ ያስቀየምኩት ነገር አለ እንዴ? አረ ማንንም አላስቀየምክም።
ግን አንድ ነገር አስቸግረ ነበር። ምን አስቸገርኩ? በእናትሽ አስቸገርኩ በጣም። ስትንገዳገድ ልደግፍ ስል እንዳትነኪኝ ማሂ ነው የምትደግፈኝ እያልክ በተደጋጋሚ የማሂን ስም ስጠራ ነበር። ወይኔ ማህሌት አወረድሽኝ። ይህ ሁሉ ባንቺ ምክንያት ነው። ምስኪን አይዞክ። አንተን የመሰለ ሰው እንዲህ ስትጫወትብህ ዝም ብዬ አላይም። ፈጣሪ ለበጎ ነው ያመጣኝ። ከዚህ በኋላ እንከባከባለሁ። ማርካን በጣም አመሰግናለሁ። ምግቡ ደግሞ ቆንጆ ነበር። እሺ በቃ ሻወር ሰርና ቆንጆ ቁርስ አዘጋጅቼልሃለሁ። ምግቡ በጣም ይጣፍጣል። አመሰግናለሁ። አቶ ይማንች ትንሽ ስራ አለኝ፣ እሱን ሰርቼ እበላለሁ ብዬ ነው። ወይኔ አቤል፣ ወይኔ አቤል፣ ወይኔ አቤል፣ ወይኔ አቤል፣ ወይኔ አቤል፣ ለምንድን እንደዚህ እስከምትሆን የምትጠጣው? ለምን እንደዚህ እስከምትሆን ትጠጣለህ አቤል? የማንም መጫወቻ አልሆነ።
ወድጄ ነው የምጠጣው። መንፈሴን ለማደስ ነው የምጠጣው፣ ራሴን ለመርሳት እኮ። ቢሆንም መጠጥ አያስደስትም። ህይወትን የሚያጠፋ የጅሎች መደበቂያ መሆኑን አታውቅም? ፈልጌ መሰለሽ እንደምጠጣው? እኔ ሳፈቅራት ለከዳችን ሚስቴን እንዳላስታውስ ነው የምጠጣው። ጠጭውኛ አይደለም አቤል። ህይወት ዛሬ ብቻ አይደለች፣ ሁሉም የዘራውን ያጭዳል። አንተ ደግሞ ጥሩ ስለሆንክ ጥሩ ነገር ነው የሚያጋጥም። እድሜን፣ ገንዘቤን፣ ራሴን፣ ሁሉ ነገሬን ነው የሰጠኋት። እሷ ግን ውለቷን በዚህ መለሰች። ወይኔ አቤል፣ ወይኔ አቤል፣ ወይ እስኪ አሁን ግባና እረፍት አድርግ። ነገ በተረጋጋ መንፈስ ታወራኛለህ። ትሰሚያለሽ? የኔ እንባ ፈሶ አይቀርም። ከኔ ውጭ ያቀፈችበት ክንዷ ይሰበር፣ የተኛችበት ፍራሽ እሾህ ሆኖ ይውቃት። በቃ ተረጋጋ። አሁን ግባና እረፍት አድርግ። ተይኝ፣ ተይኝ ማርካ። ውስጤ ስንት ህመም አለብኝ። ለሷ እንደዚህ ነኝ፣ ለሷ እንደዚህ ነኝ። እሷ ግን በእኔ ላይ እንደዚህ ያደረገች። አይደለህም። አንተ በጣም ጥሩ ሰው ነህ። እንደውም እሷ ነው ማልቀስ ያለባት፣ አንተን የመሰለ ባል አጣች። እውነትሽን ነው። እኔ ጥሩ ባል ነኝ፣ ጥሩ ሰው ነኝ እኔ። አዎ አንተ በጣም ጥሩ ባል ነህ። አሁን በል ተነስ፣ ግባና እረፍት አድርግ። እኔ ጥሩ ባል አይደለሁም። ተይኝ፣ ተይኝ። እኔ ጥሩ ባል አይደለሁም። ምንድን ነው እንዴ? እዚህ ምን ታደርጊያለሽ? ማታ ምንድን ያደረግሽኝ? ራስ አይደለ እንዴ በግድ ያስተኛኝ? የፈለገ ባስገድድሽ እምቢ አትይም? ባለትዳር እንደሆንኩ ታውቂ የለ? እንዴት እንደዚህ ታደርጊያለሽ? አውቃለሁ ባለትዳር እንደሆንክ፣ ግን እንደዛ ስለ መሀሌት እያወራህ ተወኝ ስለ መቼ ሰማኸኝ? ወይኔ አቤል፣ ረከስኩ። ጉር ሰራሽኝ። አትሳሳት። እኔ አይደለም ያረከስኩ፣ እኔ አይደለም ጉዴ ሰራውክ። አንቺ ነሽ እንደዚህ ያደረግሽው። አንቺ ባትመጪ ኖሮ ይሄ ሁሉ አይፈጠርም።
እኔም ፈልጌው አይደለም የመጣሁት። ደግሞ አንተ አለ ብዬ አይደለም የመጣሁት። ለስራ ነው የመጣሁት። እባክሽ ተይኝ፣ በቃ ተይኝ። አሁን እንደውም ውጭልኝ። አቤል ስላረከስኩ በጣም ይቅርታ፣ ግን ስላሳዘንከኝ ነው ያደረኩት። እኔም ወንድም አለኝ። ወንድሜ ባንተ ቦታ ቢሆን ምን ያህል እንደማዘን እኔ ነኝ የማውቀው። አሁን ተነሽና ልብስሽን ልበሽ። አቤል በጣም ይቅርታ። እኔ አንተን ላሳሳት ፈልጌ አይደለም። ትሰሚኛለሽ? ልታሳስችኝ ፈልገሽ ላይሆን ይችላል፣ ግን እኔ ደግሞ ሰክሬ ነበር በሰዓቱ። አንቺ አልሰከርሽም። ማስቆም ትችይ ነበር። አሁን ምን ላደርግ ነው? በጣም ይቅርታ። የኔ ጥፋት ነው። ዮናስ አጅሬው፣ እኔ እኮ ከማህሌት ጋር እየተጨቃጨቃችሁ መስሎ ላገላግላችሁ ነበር የመጣሁት። ምን ረበሽኳችሁ እንዴ? ልውጣ? ማርካን በቃ ሂጂ አንቺ። አንተ ማናት እባክህ? በቃ ሽንኩርቱን እያመጣ ታጫውታለህ አይደል? እባክህ አትቀልድ። አንተ ደግሞ ሰራተኛ ናት፣ አጥፍታ እየተቆጣኋት ነበር። ምን ሰራተኛ? እየቀለድክ መሆን አለበት። ለምን እቀልዳለሁ? ምን ነው ሰራተኛ መሆኗ ያስደንቃል እንዴ? ኧረ አያስደንቅም። ዝም ብሎ ገርሞኝ ነው። በቃ ወዲህ ሻወር ልውሰድ፣ መጣሁ። ጠብቀኝ። ስነ ስርዓት ይኖርህ እንጂ አባትህ እኮ ነው። ስም አለው፣ በስሙ ጥራው። አባትህ ቀለኛ ነህ አንተ። እሱ ልጄ ብሎ የማይጠራኝን እኔ እንዴት ነው አባቴ ብዬ የምጠራው? ነጋ ጠባ ሁሌ ጭቅጭቅ የማይሰለችው ሰውዬ። በስማ ዮናስ ስነ ስርዓት አድርግ። ቆይ ምንም ቢሆን እኮ የወለደ አባትህ ነው። ስለዚህ እሱ የሚልህ መታዘዝ አለብህ። ያማድ እንዴ? እንዴት ነው የምሰማው? እሱ እኮ ሁሌ የሚያስበው በእነሱ ጊዜ በነበረው ህይወት ነው። አሁን ሁሉ ነገር ተቀያይሯል እንደምታየው። አንተ እሺ እያልክ ለምን በሀሳቡ አትስማማም? የፈለግከውን ነገር ያደርግልሃል። ሌላ እኮ ምላሽ ስለምትሰጠው ነው እኮ እንደዚህ ክርክር ውስጥ የምትገቡት። እሱ በቃ ለምን የራሴን ነገር ሰጥቶኝ አይገላገለኝም እንዴ? እኔም የራሴን ህይወት ልጀምርበት። ዝም ብሎ እድሜ ልክ ክርክር በጣም የሚያስጠላው ጭቅጭቅ ብቻ። ዮናስ ተው፣ ግድ ይላል፣ ተረጋጋ። ኧረ ተው በእናትህ፣ እኔ መሮኛል። ቴንክ ዩ። አንተ እንዴት ነው የምታምረው? እናት በጭራሽ እኮ ሰራተኛ አትመስልም። በልበል፣ ሀሳብን ሰርዘው። እሷ እንደ ሌሎች ሴቶች እንዳትመስልህ። ስርዓት ያዝ። አንተ ምን አለብህ ወንድሜ፣ ማህሌትን የምትመስል ሚስት አለች። እኛ ችግር አይገባም። አንተም ያው እንደ ሼህ ሆነ። ልክ ነህ። ማሂን የመሰለች ሚስት አለችኝ። ለማንኛውም ጋሼን ያናግረዋለሁ። እሺ አንተ አታስብ። ኧረ በጭራሽ እንዳታናግረው። እስከ ዛሬም በሶሳ ስለምነው ነው ጭራሽ እየተባባሰ ሄደው። እና ምን ልታረግ አስበህ ነው? እስኪ ምን እንደማረግ አላሰብኩም፣ ግን ላልተወሰነ ጊዜ እዚህ ለመቆየት አስቤያለሁ። እስከዛ ምን እንደሚፈጠር ማን ያውቃል? በቃ መቆየት ትችላለህ እስከፈለግከው ሰዓት ድረስ። ማይም ደግሞ ክፍለ ሀገር ለስራ ስለሄደች ብቻዬን አልሆንም። ጥሩ። አሁን ስራ እየረፈደብኝ ነው። እሺ በል አይዞህ። እሺ እሺ።
ለምንድን ነው የምመጣው? ምን አደርጋለሁ አይደል? ጎዳና እንደወጣ አይደለ እንዴ ከቤት ስወጣ ዝም ያልከኝ? አይተው ለነገሩ እናቴ ብትኖር ኖሮ እንደዚህ አታደርገኝም ነበር። የእሷ ለመኖር ነው እኔ ጎዳኝ። አባቴ ብትሆን ኖሮማ ከጓደኞቼ ሳንስ ዝም አትልም ነበር። ከጓደኞቼ እኩል ታደርገኝ ነበር። በቃ ከዚህ በኋላ እንድትደውልልኝ አልፈልግም። ቻው። ማርካን አንቺ ማርካን ሰላም ቆርቆ ነበር። ችግር የለውም። ምን ፈልገህ ነው? ደግሞ እኔ ብቻ አይደለሁም ጥፋተኛ፣ አንቺም ጥፋት አለብሽ። የምን ጥፋት? በሩን መዝጋት ነበረብሽ። እሱስ ልክ ነህ። ምን ነው የምሰራልህ ነገር አለ ነበር? ስጠራሽ አልሰማኝ ስትይኝ የመጣሁት። አሁን ግን ምን ልስራልህ? አሁን ግን እርግጠኛ ነኝ ራስሽ ጋር ነው። አንቺ ነሽ ወሰድሽው። ምን ወሰድኩ? አረ መቀለድሽ ነው። እስከ ዛሬ ተንከባክቤ ለማንም ያልሰጠሁትን አንቺ ዛሬ በዛሬ ተወስጇለሽ እንዴ? ምን የወሰድኩት ነገር አለ? ቆይ ግን ምን ጠፍቶ ነው? ትሰሚያለሽ ማርካን፣ ሌላ ነገር ውስጥ መግባት አልፈልግም። አንቺ እንደወሰድሽው አውቃለሁ። ቶሎ መልሽልኝ። እንዴ የተወሰደብን ነገር ካለ ንገረኝ። ዝም ብለህ ወሰድሽ አትበለኝ። እኔ ምንም አልወሰድኩም። እሺ አንቺ ካልወሰድሽው ማን ይወስደዋል? ጠዋት ይዤው ነበር። ቅድም መንገድ ላይ ስፈልግም የለም። እዚህ ጥዬው ነው የወጣሁት። የፈለግከውን ነገር ማድረግ ትችላለህ፣ ግን እኔ ሌባ አይደለሁም። የጣልክበት ሄደህ ፈልግ። አሁን እኔን ተወኝ። ለማስመሰል አትሞክሪ። ትሰሚያለሽ? በጭራሽ አልሰማሽም። ታመጫታለሽ። እኔ ምንም አውቀው ነገር የለም። የፈለክበት ሄደህ መክሰስ ትችላለህ። እውነት ከሆነ ለምን የጠፋብህን አትናገርም? የጠፋብኝማ ምን? የጠፋብኝማ ልቤ ነው። እንደዚህ ባንዴ ትቀያየሪያለሽ እንዴ? በጣም ነው የምታናድደው። ይቅርታ። አንቺ ደግሞ ቀልድ እኮ ነው እንዴ? እንደዚህ አይነት ቀልድ አለ እንዴ? ስታናድድ ልቤንማ ሰርቀሽዋል። ያው ለማን ይከሰሳል ብዬ ነው። በጣም ነው እሺ የምታናድደው። ገና ዛሬ አይተኸኝ ሳላውቅ ሳታውቀኝ እዛ ስትለኝ በጣም ነው የደነገጥኩት። ለማንኛውም ዮናስ እባላለሁ። የአቤል አጎት ልጅ ነኝ። የምትገርም እብድ ልጅ ነህ። ማርካን እባላለሁ። ስላወኩሽ ደስ ብሎኛል። ደግሞ በጣም ቆንጆዬ ነሽ። አመሰግናለሁ። በቃ ልብሴን ቀይሬ ምሳ መስራት አለብኝ። እሺ፣ እኔም የምሄድበት አለ። ስመለስ አገኝሻለሁ።
አለሁ። ምግብ ውጭ በልቻለሁ፣ አልፈልግም። እሺ ማርካን፣ አንድ ላውራሽ የምፈልገው ነገር አለ። እስኪ ቁጭ በይ። እሺ ማርካን፣ ትናንት ስለተፈጠረው ነገር ላውራሽ እፈልጋለሁ። ለሱ እኮ ይቅርታ ብያለሁ፣ ግን ከዚህ በኋላ ይኸውልሽ ጥፋተኛው ማንም ይሁን ማንም ከዚህ በኋላ እንደ ሰራተኛ እንድትኖሪ ነው የምፈልገው። እሺ እዚህ ቤት ለሚፈጠረው ለማንኛውም ነገር አንቺ ጣልቃ መግባት አትችይም፣ በተለይ ደግሞ በእኔ ጉዳይ። እሺ ጥሩ፣ ከተግባባን ጨርሻለሁ። አንተ እኮ ልክ ነህ፣ እኔ ነኝ የቸኮልኩት። ይበለኝ። ማርዬ እንዴት ነሽልኝ? ማርዬ እንዴ ማርካን ማቆላመጥ አይቻል? ማር ካን ሲቆላመጥ ማር፣ እኔ ደግሞ ይሄን ጨመርኩልሽና ማርዬ አረኩልሽ። ፈላሰፋለህ እንዴ? እንዴ ምን ሆነሻል? አንቺ ላይ ካልተፈላሰፍኩ ማን ላይ ልፈላሰፍ ነው? ቶም የዓለማችን ፈላስፎች ቢያዩሽ ኖሮ እቺ ልጅ የፈጣሪ ጥበብ ማሳያ ናት ይሉሽ ነበር። እንዴት? እኔ ከሌላዋ በምን ተለይቼ ነው? ውበትም መግለጽ ሲያቅተው ፍቅርም መግለጽ ሲያቅተው በቃ ማርካንን ፈጥሮ ላካት። እቺ ናት ውበት፣ እቺ ናት ፍቅር ብሎ ተናገረ ይሉኝ ነበር። አረ ሞቀኝ፣ ትንሽ አበዛብኝ። ያው ከስራው ጋር አልቻልኩት እና ውበትን ተቀብሎ ማገዝ ስለማይቻል ባይሆን እቃውን እያጠቁላ ግዝሻ። አረ ይሁን አስተው፣ እኔ አጥበዋለሁ። ስሚ በእናቴ እኮ ሴት ነኝ። ምንም ቢሆን የማችለው ነገር የለም። ቢያንስ ከዘመኑ ሴቶች በሙያ ያሻላሉ። የዘመኑ ሴቶች ምንድን ናቸው? ለሱማ ሻይ አፍልተው ሻይ የሚጓጉልባቸው እንጀራ ጋግረው አይን የሌለው እንጀራ ጋግሩና አይኑ የት ስትያቸው ወጡ እንዳያቃጥለው ብለን ነው ይሉሻል። አንተ ቀልደኛ ነህ እንዴ! አቤሎ መታል እንዴ? ና በእናትህ ምን ሆነ? ዮኒ አንዴ ላውራ። ዮናስ አጎቴ ደውሎ ነበር። ለምንድነው ስልክ ማታነሳለች? ለምንድነው ማነሳው እንዴ? ለምንድነው ማይተውኝ? እሱ የሚጨቃጨቀው ሰው አጥቷል እንዴ? ተው እንጂ ዮናስ፣ አባትህ እኮ ነው፣ ስላንተ ይጨነቃል። ኧረ ያስባል፣ ይጨነቃል። ቢያስብ ኖሮ ለምን ገንዘብ እያለው የራሴን ነገር አይሰጠኝም ነበር? ትቀልዳለህ አንተ። ገንዘብ ሲሰጥ አንተ ወተህ ጨፍረበት ታጠፋዋለህ። እንዴት አምኖ ገንዘብ ይስጥህ? እባክህ ተወኝ። ይልቅ አንተ ይህን ሁለት ቀን ሰላም አይደለም። ምንድን ነው? በሰላም ነው? እባክህ ሰላም ጠፍቷል። ማህሌት ማህሌት ምን ሆነች? ዮናስ ጸባዩዋ፣ ሁሉ ነገሯ ተቀይሯል። ያቺ የድሮ ማሂ አይደለችም። ሲፈልጋት ትጨቃጨቃለች፣ ሲፈልጋት ነገር ይላታል። ሙሉ ለሙሉ ተቀይራለች። ምን እንደሚሻል አላውቅም። ማሂ? ኧረ እባክህ አቤል፣ የማይታመን ነገር አታወራ። ምን ሆነ ነው እንዴ? ማሂ እቺ ማሂ እኮ ለአንተ ያላትን ፍቅር እኮ ነው ያውቃለሁ ጠንቅቄ። እንዴት እንደምትወድህ እኮ አውቃለሁ። የማይመስል ነገር አታወራ እንጂ ምን ሆነ ነው? የሚታመን ነገር አውራ አንተ። እባክህ እሱማ ድሮ ነበር። እኔም ገርሞኛል። ለማንኛውም መጣሁ። የምር ነው እንዴ?
ኧረ እባክህ አንተ እኮ ጉደኛ የሆንክ ሰው ነህ። አንዴ በይ ቁጭ በይና አብረሽ እምቢ። ኧረ እኔ ስራ አለብኝ፣ ስጨርስ እበላለሁ። አይ ባይሆን ስራውን በኋላ አብረን መሰራ ይሻላል። አይ ይቅርብኝ። ይቅርብኝ አለች አይደል እንዴ? በቃ ተዋት። አይ አልተዋትም። ቁጭ በይና ቢ ነይ፣ ቁጭ በይና ቢ። አንቺ ደግሞ እሺ ምን ሆነሽ ነው? አብረሽ እምቢ እንጂ ያዥ እንጂ ትሽኮርመሚያለሽ እንዴ? ወይስ አብረን እንብላ? እሺ ጉሻ ላይ እንዴት ነሽ? ውለታሽ በዛብኝ። እጅሽ በጣም ነው የሚጣፍጠው ነገሮች ላይ። አመሰግናለሁ። አይሽ አንቺ ከነዛ ሴቶች በጣም የተለየሽ መሆንሽን አስመሰከርሽ ማለት ነው። አረ ሙገሳው በዛብኝ። አንድ ጓደኛዬ ምን እንደገጠመው ልንገርሽ። እስኪ ንገርን፣ ምን ገጠመው? ለሚስቱ አስቦ ኪችን እንዳትገባ ስራ እንዳትሰራ ሰራተኛ ቀጠረላት። እሺ የተሰራው ምግብ ስትበላ ደግሞ የእንጀራው ጠርዝ እንዳይቆርጣት ብሎ አጉራሽ ቀጠረላት። ጭራሽ እሱ ይገርምሻል እንዴ! ድንገት ቢያስነጥሳት ይማርሽ የምትል ሞግዚት ቀጠረላት። የሚገርም ነው። መጨረሻ ምን ሊሆን እንደሚችል ጓጓ። የሙልቃቃ ነገር መጨረሻው ያምር። የባሏን ልብ ያወቀች ሚስት ምን ቅጠርልኝ ብትለው ጥሩ ነው? በመጨረሻ እኔ እንጃ፣ ንገረኝ። ምን ብትለው ጥሩ ነው? ባል ቅጠርልኝ አንተ ስትወጣ የሚያጫውተኝ አትለው? አንተ ትለያለህ። አረ በጣም እኮ ነው የሚገርምሽ። እየበላሁ ወንድሜ። እንዴ ዮናስ፣ እዚህ ምን ትሰራለህ? አትተኛም እንዴ? ምን እባክሽ እንቅልፍ እምቢ አለኝ እኮ። ምናልባት አንቺ ጋር ካለ ልፈልገው እኮ ነው የመጣሁት። እና ተነስተን እንፈልገው፣ እንደዛ ይሻላል። ኧረ ተይው፣ እዚህ ከሆነማ እኔም እዚህ እተኛለሁ። ኧረ እሱማ የተቀለቀለ ነው። ግን ያኔ እኔ የምልህ ቅድም ከማን ጋር ነበር ልታስተውረኝ ነበረ? ተይው እባክሽ፣ ከሼባው ጋር ነበር። ዝም ብሎ ይጨቃጨቀኛል። ይቅርታ ዮናስ፣ ያው እኔ ካንተ ባላቅም ግን አንድ ነገር ልንገርህ። በሰው ልጆች ከንፈር እጅግ ውብ የሆነው ቃል እናቴ ወይም ደግሞ አባቴ የሚለው ቃል ነው። ማር ግን እኮ ታውቃለህ፣ እጅግ የሚያምረው ጥሪ ደግሞ እማ ወይም አባ የሚለው ቃል ነው። ለምን እንደሆነ ግን ታውቃለህ? አላውቅም። ለምን መሰለህ? ቃሉ በተስፋና በፍቅር የተሞላ ጣፋጭና እጅግ ደስ የሚል ቃል ነው። እሱማ ልክ ነሽ። ግን እኔና አባቴ በጣም ደስ ይላል። በአንተና በአባት መሀል አለመግባባት ሊኖር ይችላል። ግን አሁን አባቴ ስትል በጣም ነው ደስ ያለኝ። አመሰግናለሁ። እውነትሽ ነው። አባቴ ብዬ ስጠራው የሆነ ውስጡ ደስ ሲለው ይታወቀኛል። እና ዮኒ፣ አባትነት የሁሉም ህልውና ምሳሌ ነው። በውበትና በፍቅር የተሞላ ዘላለማዊ መንፈስ ነው። ግን ስለ አባት የተባለውን ሰምተሃል? አልሰማሁም። ምን ተብሏል?
ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት። አባትህን ውደደው፣ በአባትህም ኩራ። እሱ ላንተ ብሎ ነው የሚኖረው። በኋላ ስታጣው ይጸጽታል። እውነትሽን ነው እኮ ማርካን። የራሴን ጥቅም ብቻ ነበር ሳይ ነበረው። አተው ቢሆን ኖሮ ሀዘንህ ይከፋ ነበር። አሁን ግን በህይወት አለ። ሁሉንም ነገር ማስተካከል ትችላለህ። በኋላ እንዳይጸጽትክ። ኧረ አስተካክላለሁ። ግን ማር በጣም ነው የማመሰግነው። በል አሁን ተነስና ሂድ እንተኛ። ጸሎት አድርገተኛ፣ ጥሩ እንቅልፍ ትተኛለህ። እሺ በቃ ተኝ። መልካም አዳር። ቻው። እሺ አንተም ሰላም እደር። ቻው። ጉሮሬ እኮ ደረቀ። እስኪ ውሃ ጠጥቼ ልምጣ። ማይ ሄሎ፣ ወይ ማይ ደህና ነሽ? በሰላም ነው? ግን ስልክሽ አይሰራም፣ ዝግ ነው። ቆይ በሰላም ገባው አይባልም? ምን ማለት ነው ማሂ? ቆይ አንቺ ነገር እንዴት ነው የማይጨንቀኝ? ማሂ ይኸውልሽ ተረጋጊ። በቃ የጨቀጨኩሽ ከመሰለሽ ይቅርታ፣ ግን እኮ ማውራት አለብን አይደል እንዴ? ማሂ እሺ አንዴ አዳምጪኝ። ቆይ ይኸውልሽ ማሂ፣ እሺ እየተነጋገር እየተጨቃጨኩ አይደለም። ማሂ ወይኔ አቤል ጂማትሮ ተጫወተችብኝ። ምን ትላለሽ አንቺ ደግሞ እዚህ? አቤል ቆይ እስኪ አንዴ ተረጋጋ። ቆይ ከዚህ በፊት ነግሬሽ አልነበር እንዴ? በእኔ ጉዳይ እንዳትገቢ ነግሬሽ አልነበር? አቤል እስኪ ተረጋጋ። ራስን እየጎዳህ እኮ ነው። አዎ ግን እንደዚህ ይሆንክ እንዴ? ዝም ብዬልክ አላስችል ብሎኝ እኮ ነው። ተይኝ ማርካን ተይኝ። ህመሜን ጉዳቴን ማንም የሚረዳልኝ የለም። ማንም። አቤል እኛ እኮ እንረዳሃለን፣ እናስብልሃለን። ዝም ብለህ እኮ ነው ራስህን የምትጎዳው። ለምን ግን? ቆይ ለምን? ምን አርጊያት ነው እኔ መጉዳት የፈለገችው? ለምን? በምን ኃጢአቴ? ቆይ ማለት ለምንድን ነው እንደዚህ ማድረግ የፈለገችው? በህይወት ውስጥ ትልቅ ቦታ ለመድረስና አሸናፊ ለመሆን መጀመሪያ መውደቅ አለብክ። ቆይ ለምን? ቆይ ሁሉንም እሺ ስላልኩ ነው? ይሄን ሁሉ በደል እሺ ብዬ ስለተቀበልኩ ነው? የምትፈልገውን ነገር በሙሉ ስላደረኩላት ነው? ለምን? እስኪ አንድ ነገር ስማኝ። ሁሉንም ነገር ትተክ በቃ የራስህን ህይወት ጀምር። መቼስ ስለተፈጠረው ነገር ላንተ አላስረዳህም። ምን? የራስህን ህይወት ጀምር ነው ያልሽው? እንዴት መሰለ? እጽዋቶች የማማራቸውና ትልቅ የመሆን ምክንያታቸው ምን እንደሆነ ታውቃለህ? አላውቅም። ቆይ የኔን ህይወትና እጽዋት ምን አገናኛቸው? ሚስጥሩ መጀመሪያ ቅጠላቸውን ማራገፍና ባዶ ቅርንጫፍ መሆን አለባቸው። ይህን ጊዜ ካለፈ በኋላ ግን ትልቅና ውብ እጽዋት ይሆናሉ። እውነትሽን ነው። ግን እኮ አንተም ነገ ትልቅ ቦታ ላይ ለመድረስ ዛሬ እነዚህን ጊዜያት ማሳለፍ አለብህ። በጽናት ማዕበሉን ከተጋፈጥክ የምትፈልገውን ህይወት ታገኛለህ። አንቺ ልክ ነሽ። እስከ ዛሬም ራሴን እየጎዳው ነው የኖርኩት። ከዚህ በኋላ ማድርገውን አውቃለሁ። እስኪ ወደ ኋላ ዞር ብለህ አስብ። የዛሬ አመት ወይ 2 አመት በህይወት ምን እንደነበር ታስታውሳለህ? በጣም ችግር ውስጥ ገብተክ ነገሮች ሁሉ ያበቃላችሁ መስሎክ ነበር አይደል? አዎ ብዙ ጊዜ። አየህ አይደል? እነዛ አልፍም ብለህ ያሰብካቸው ቀናቶች ሁሉ አልፈው
አሁን ግን ትስታ ብቻ ናቸው። ልክ ነሽ። እመነኛ አቤል፣ ፈጣሪን ከያዝክ የማያልፍ ቀን የማይነጋ ሌሊት የለም። አቤል በቃ ተረጋጋና ተኛ። ነገ ጠዋት በተረጋጋ መንፈስ እናወራለን። እንዴ ዮኒ፣ ምን ነው ዛሬ በጠዋት? ማሪ እንዴት አደርሽ? ዛሬ በጠዋት ተነሳሁ። እርቅ ያለው በጠዋት ነው ሲባል አልሰማሽም? አንተ ትቀልዳለህ። እስኪ ሙዚቃ ልጋብዝሽ ዛሬ። እስኪ ሙዚቃ ስሚ። ጠዋቱ እንዴት ደስ እንደሚል ደስ ይላል። ማርካን ስራ የለም እንዴ? አለኝ። እንዴት አደረግክ አንበሳው? ሂጂና ስራሽን ስሪ። ዮናስ ግን እያደረክ ያለው ነገር ታውቀዋል? አቤሉ እውነቱን ልንገርህ፣ ማርካንን በጣም ነው የወደድኳት። ምን እየወደድኳት? አዎ በጣም ነው የወደድኳት። ከሌሎች ሴቶች የተለየች ነች። እንዲሁም ሳላፈቅራት ሁሉ አልቀርም። እና ዛሬ አጎቴ ጋር አትሄድም እንዴ? አቤል ስለ ማርካን እያወራሁ ስለ አባት ትጠይቀኛለህ? መቅደም ያለበት እሱ ስለሆነ ነው። አሁን እሱ አይቀድምም። አሁን የሚቀድመው የማርካን ጉዳይ ነው። ታውቃለህ? ምኑን? ውበት ከጸባይ ጋር የታደላት በዓለም የመጀመሪያዋ ሴት ማርካን ነች። ዮናስ በቃ እንደ ህፃን ዝም ብለህ አትዘባርቅ። ማንም ሲነግረኝ ያልገባኝን ከአባቴ ጋር ያለኝን ግንኙነት በጣፋጭ አንደበት ያስረዳችኝ ሴት እንዴት አትፈቀር? በቃ ልብስ ቀይሬ መምጣ። አብረን እንሄዳለን። እኔ የምሄድበት ቦታ አለኝ። እሺ አቤል ምን ነው ፈልገኝ? አይ በቃ ተውኩት። ምን ነው ምን ሆነሃል? ምንም አላውቅም ማርካን። አቤል አይ ግድ የለም በቃ ተው። ዮኒ እንውጣ። በቃ ጨርሻለሁ። ጨረስክ እንዴ? አዎ ና እንውጣ። በቃ እሺ እንውጣ። ና በቃ እንውጣ። ነገርኩ ነው በቃ። አረ ችግር የለውም። ነገሮችን በሰላም ማስኬድ ይኖርብሃል። ያው እንደ ወንድም ነው። እሺ አረ ችግር የለውም። አታስብ። አዎ በቃ አዎ። አንዳንዴ ደግሞ ትልቅ ሰው መሆን ይኖርብሃል። አቤላ በቃ እኔ በዚህ ልጅ ቻው። በቃ ማገኘው ሰው አለ። ወዴት ነው የምትሄድ? ማገኘው ሰው አለ። እኔ ማለቀው አንተ የምታገኘው ሰው አታውቀውም። እባክህ ለማንኛውም ቻው። በቃ
እሺ በቃ ዮኒ በጊዜ ግባ አደራ። አራት አስብ ችግር የለውም። አሁንማ ቤት የሚጠብቀን ሰው አለ አይደል? እሺ ቻው በቃ። እሺ መች እንዳታመሽ። እሺ አባቴ ቻው። እሺ አባቴ ይቅርታ፣ ሰዓት ይዘህ ሰዓት ይዣል። ይቅርታ አልያዝኩም። ችግር የለም። ሶሪ ብራዘር። ኧረ ችግር የለውም። ይቅርታ ኔት። አቤት። ስልኬን የት እንደጣልኩት ግራ ገብቶኝ ነው። አንድ አስደውኝ። እሺ ቁጥሩን ንገረኝ። 09 85 64 እሺ ማርዬ ምን ሆነሽ ነው? ይቅርታ ዮናስ። የኔ ወድ እጅግ በጣም ነው የምታምነው። ዮናስ እረፍ። አይሆንም ማርዬ፣ እኔ ብዙ ሴቶችን ቀርቤያለሁ፣ ግን እንዳንቺ የምታምር አንድም ሴት የለችም። የኔ ወድ እኔ ባንቺ ተማርኬያለሁ። እባክህ አትቀልድ ዮናስ። እኔ በዚህ ሰዓት እውነቴን ነው። እንዴት በዚህ ነገር ቀልዳለሁ? ይቅርታ ዮናስ፣ እኔ ለዚህ ነገር ዝግጁ አይደለሁም። ደግሞ አንተም ካወቀኝ ትንሽ ቀን ነው። ስለዚህ እውነቴን እኮ ነው ማርዬ፣ በዚህ በትንሽ ቀን ውስጥ በጣም ረጅም ጊዜ እንደማውቅሽ ነው የሚሰማኝ። ቢሆንም እኔ እዚህ ነው የረሳሁት። ሄሎ ወይ እናት። አዎ ቤት እኮ ረስቼ ወጥቼ ነው። ስለተባበርሽኝ በጣም አመሰግናለሁ እናት። እኮ እኔማ እኮ ታክሲ ላይ ጣልኩት መስሎኝ ነው። እሺ አመሰግናለሁ በጣም እግዚአብሔር ይስጥልኝ። እሺ እሺ። ማርካን የት ሄዳ ነው? ስልኬ ሁሉ ሰዓት ሲጠራ የት ነበረች? ቤት የለችም ነው? ቼክ ላድርጋት እስኪ። እረፍ እስኪ ዮናስ፣ የማይሆን ነገር አታድርግ። ማርዬ እኔም ተረጅኝ እንጂ። በቃ ለምን ችክ ትላለህ? ለምን አተውም? እኔ እንደዚህ አይነት ሰው አትመስለኝም ነበር። ይቅርታ ስሜታዊ የሆነ እንደዚህ ስላደረኩ ይቅርታ። አይ ችግር የለውም። በቃ እኔ ስራ አለብኝ ልሂድ። እሺ በቃ እኔ ልሂድ። ይቅርታ ማርዬ።
እሺ ዮና ወይ ምንድን ነው ደግሞ ይዘህ የመጣው? ስጦታ ማለት ለአንተ ተሰጥቶ ነው ወይስ አንተ ልሰጥ ነው? እኔ ልሰጥ ነው። ለማን ልሰጥ ነው? ለማርካን ነው። ጥሩ አቤል፣ ባይገርምህ እኔና ማርካን በጣም ተመሳስተናል። የእውነት በጣም ወድጃታለሁ። ጥሩ ዛሬ እንዳፈቀርኳት ለነገራት አስቤያለሁ። ምን ታስባለህ? ጥሩ እኔ የምልሽ የት ሄደሽ ነው? ቅድም እኮ ስጠራሽ አልነበርሽም። ሱቅ ሄጄ ነበር። አቤል አልነገረም? ሱቅ ሄደሽ ነበር እንዴ? ነግሬው ነበርኩ። የሄድኩት አልነገረም እንዴ? አይ አልጠየቅኩትም። እስኪ እኔ ወደ እኔ ተጠጊ። እንዴ ለምን? ማለቴ እዚህ ሆኜ አታወራኝ? እኔ ፈልጌሽ ነው። እሺ ለምን ፈለከኝ? ቅድም ለተፈጠረው ነገር ይቅርታ አድርጊልኝ። እንዴ ይቅርታ አድርጌልሃለሁ እኮ። ይሄ ላንቺ ያንስብሻል፣ ግን ለቅድሙ ጥፋቴ መካሻ ይሁን። እንዴ ዮኒ ምን አስፈለገ ይሄ? እስኪ ለኪውና እኔ በጣም አመሰግናለሁ። በጣም ነው የሚያምረው። እኔ ነኝ የማመሰግነው። እንዴ ለምን አንተ? እኔ ነኝ እንጂ የማመሰግነው። ለምን መሰለሽ? ስጦታዬን ስለተቀበልሽኝ ነው። በይ አሁን ተነሺና ለኪው። እሺ አመሰግናለሁ። ዮኒ እንዴት ነው? ዋው የሚገርም ነው። ቃላት አጣሁልሽ። በጣም አምሮብኛል አይደል? እጅግ እጅግ በጣም ውብ ነሽ። ቲኒኮ ልቤን በድንጋጤ ልተፋው ነበር። በጣም አመሰግናለሁ ዮኒ። ደግሞ ልኬ እንዴት አወቀው? እንዴት ነው ልክሽን የማላውቀው? ቀን በቀን አፍጥጬ እያየሁሽ አይደለም የልብስሽን የቆዳሽን ስፋት አውቀዋለሁ። ኧረ ዮኒ ተው፣ ሙገሳውን ቀነስ አድርገው። አይ እንደዚህ አይነቱ ውበት አጋጥሞኝ አያውቅም። ደግሞ ልኬን አውቀዋል። አቤላ እንዴት ነው? አያት አያት እስኪ በእናትህ አታምርም? በጣም ያምራል። ቆንጆ ነው። ያምራል ብቻ እንዴ! አያት እስኪ ውበት ነፍስ ዘርቶ እግር አውጥቶ እየሄደ እያየ ከዚህ በላይ ውበት በእርግጠኝነት አይታጠቅም። ልብሱ ቆንጆ ነው። ጥሩ ነው ያደረግከው። ጥሩ ነው።
ለምንድን ነው የዛኔ ከኔ ራቅ ያልኳት? ማርካን እኮ የኔ ስቃይ ታይቷት ነው ልትቀርበኝ የፈለገችው። እኔ ግን አጉል እምነት ጠባቂ ሆኜ የራሴን እድል በራሴ በእጅ አስነጠቅኩ። አሁን እጄ ይቅርታ አድርጊልኝ ልበላት? የዛኔ ተሳስቼ ነበር ልበላት? አውቀው የጣሉትን ሰው ሲያነሱበት አይወድም። ዮናስ ስለቀረበኝ ነው ምናምን ቢሆንስ? እንደዛ ቢታሰብስ? አይ ደግሞ ብትለኝስ? እሷ እውነት አላት። ዮናስ ሊቀርባት ሲል ነው እንዴ ሁሉ ነገር የተገለጠልኝ? ቢሆንም ግን እድሌን መልሼ ማግኘት አለብኝ። ዮናስ ቀድሞ ማፍቀሩን ሳይነግራት እኔ ቀድሜ እጄ ማስገባት አለብኝ። አዎ ማስገባት አለብኝ። እጄ ማስገባት አለብኝ። አምሮ ዛሬ በጣም ነው ደስ ያለኝ። ያልጠበቅኩት ነገር ነው ያጋጠመው። ላንቺ በጣም ሲያስብሽ ነው። ላንቺ አይደለም ልብስ መግዛት ነፍሴ ልብስ ብሰጥሽ ይበዛብሻል እንዴ? ኧረ ተው ዮኒ፣ የማታረገውን ነገር አታውራ። የብዙ ወንዶች ፍልስፍና ናት፣ የሚፈልጉትን እስኪያገኙ ድረስ። እንዴ ማር፣ ሁሉንም ወንድ በአንድ አይነት አይነት ተመልከች። ሁሉም ወንድ እንደመልኩ ሁሉ ጸባዩም ይለያያል። አዎ ይለያያል፣ ግን ሁሉንም አንድ የሚያደርጋቸው ነገር አለ። ምን? እስኪ ንገሪኝ። ሁሉም አይምሯቸውን ሳይሆን ስሜታቸውን ነው የሚያስቀድሙት። እንዴት መሰለ? እሺ እንዴት? አይምሮ ስሜትን የሚቆጣጠረው ከሆነ ከየትኛውም ሴት ጋር ብትተኛ ራስን ተቆጣጥረህ አይምሮን ሰብስበህ ትተኛለህ። እሺ ስሜት አእምሮን ሲቆጣጠርስ? ስሜትህ አይምሮን ሲቆጣጠር እንኳን ከሌላ ሴት ጋር ከእህት ጋር እንኳን መተኛት አትችልም። ለምን? እህት አይደለች እንዴ? አየህ፣ እህቴ የሚለውን ነገር አይምሮህ ነው የሚያስበው። አይምሮን ግን ስሜት ስለሚቆጣጠረው እህቴ የሚለውን ያስረሳሃል። የዛኔ ለስሜት ፍላጎት ወደ እሷ ትጠጋለህ። ኧረ በስመ አብ በይ! ምን አይነት ነገር ነው የምታወሪው? እውነቴን ነው ዮናስ። እህትህ ስላልኩ ደነገጥክ እንጂ ሁሉም ሴቶች እኮ እህቶችህ ናቸው። የግድ ከእናት ከአባት መወለድ የለባቸውም። እሱ እውነትሽን ነው። እስኪ አስበው፣ በየጊዜው በየቦታው ስንት ሕፃን ልጅ ስንት ሴት ይደፈራል። ይህን የሚያደርገው ደግሞ ማን ይመስልሃል? ማር፣ በጣም ልክ ነሽ። እኔ ከዚህ በኩል አላየሁትም ነበር። ይቅርታ አድርጊ። ማር፣ አንቺ ልክ ነሽ። ደግሞ አንድ ነገር ልነግርሽ እፈልጋለሁ፣ ግን በጆሮሽ። ምንድን ነው? ንገረኝ። የፍቅር ማረግ አንቺ አይቻለሁ። በምድር ላይ ልክ እንደ ማቱሳላ ረጅም የሚኖር ወይም ደግሞ ለመኖር የቀረች እድሜ ዛሬ ብቻ ናት ብሏል። ለአንቺ ያለ ፍቅር ይጀምራል እንጂ አይቀንስም። ስላከበርከኝ በጣም አመሰግናለሁ። ግን ምንድን ነው በጆሮ የምትነግረኝ? ይቅርታ ስለረበሽኳችሁ። ዮናስ፣ አንዴ መነጋገር ያለብን ጉዳይ አለ። ለምን? ናልኩ፣ አንዴ እንነጋገር። ተከተለኝ። ለምንድን ነው የፈለከኝ? አጎቴ ደውሎ ነበር፣ ስራ እንድትጀምር ነግሮኛል። ለዚህ ነው ያን ከመሰለ ነገር ላይ አስነስተህ የጠራኝ ነው ወይ?
አዎ እሺ እዛ ምን አለ? ቆይ ስራ አይበልጥብህም? አባት አይበልጥብህም? አዎ አይበልጥብኝም። በዚህ ሰዓት የሚበልጥብኝን ነገር አንተ አትነግረኝም። የሚጎዳኝንና የሚጠቅመኝን ነገር ጠንቅቄ የማውቅ ልጅ ነኝ። እሺ አዎ ምንም የማታውቅ ህፃን ልጅ ነህ። ቆይ እንዴት ከአባት ሌላ ነገር ታስቀድማለህ? አባት እኮ ለአንተ ብሎ መሰለኝ አፈር የሚበላው። አዎ በቃ ምንም የማላውቅ ህፃን ልጅ ነኝ። አንተ ለምን አትሆኝም? ለምን የራሴን ህይወት አልኖርበትም? በቃ የራሴን ኑሮ ልኑርበት ተወኝ። እሺ አይደለም እንዴ? ዮናስ ለምን እንዳታዳምጠም? ዮናስ አቤል ምሳ ላቅርብ? አይ እኔ ቆያለሁ። እና አቤላ ባለፈው ያወራነውን ነገር እንዴት እያደረክ ነው? ባለፈው ከመከርሽኝ በኋላ ትልቅ ለውጥ አምጥቻለሁ። ዞሬ ስለራሴ ማሰብ ጀምሬያለሁ። በጣም ደስ ይላል። መጀመሪያ ለራስ ታስብ ለሰው ማሰብ ትጀምራለህ። መቼም ቢሆን ራስን መጉዳት የለብህም። ማርካን ህይወት ላንቺ ምን ማለት ነች? ህይወት ማለት ለኔ ልክ ብስክሌት እንደመንዳት ናት። ላለመውደቅ ሚዛንህን መጠበቅ አለብህ። ሚዛንህን ለመጠበቅ ደግሞ የግድ መንቀሳቀስ አለብህ። አሁን ባለሽበት ህይወት ደስተኛ ይሆንሽ ይመስለኛል። ሰው ስለሳቀ ደስተኛ ነው ማለት ነው? ይመስለኛል። ሳቅ የደስታ መግለጫ አይደል? እንባ ደግሞ የሀዘን መግለጫ። አይ አቤል እስኪ ልጠይቅ፣ ሀሴት ምን ማለት እንደሆነ ታውቃለህ? ደስታ ማለት አይደል? አዎ፣ ግን ምን አይነት ደስታ? እኔ እንጃ። ምን አይነት ደስታ ነው? እስኪ ንገሪ። ውስጣዊ ደስታ፣ ከትክክለኝነት የሚመነጭ ደስታ ነው። አድርገዋለሁ ያልከውን ስታደርገው፣ ነኝ ያልከውን ደግሞ ስትሆነው፣ ያኔ ውስጣዊ ደስታ ታገኛለህ። እሱን ነው ሁላችንም ያጣ ነው፣ ውስጣዊ ደስታ ነው። ሁላችንም ከላይ የሳቅን ቢመስልም ውስጣችን ግን ጭንቀት ብቻ ነው። ባይገርም ብዙዎቻችን ከራሳችን ለመደበቅ እንፈልጋለን። እንዴት? ደስታን ፍለጋ በየቲክቶኩ የሚያስቅ ነገር ስንፈልግ እንውላለን። በቲክቶክ ራሳችንን እንደብቃለን። ለምን? በጊዜው መሳቅ ስለምንፈልግ። አዎ እውነት ነው። ግን የሚገርመው ውጫዊ ደስታ ውስጥን አርክቶት አያውቅም። እንዲያውም ባዶነት እንዲሰማህ ነው የሚያደርገው። የሚገርም ነው። ይቅርታ አድርጊልኝና አንቺ ይህንን ሁሉ ነገር እንዴት አወቅሽ? አይ አቤል፣ እስኪ የኔን ማወቅ ተወውና አንተ ከገባህበት ጭንቀት ወጥተህ ደስተኛ ሁን። ያኔ እኔ ከየት እንዳወቅኩ ታገኘዋለህ። እሱስ ልክ ነሽ። የራሴ ስንት ችግር እያለብኝ የሰውን ማወቅና ለማወቅ መረምራለሁ። እኔ ማን ነኝ? አንድ ገጣሚ ያለው ልንገርክ። ንገሪኝ እስኪ። ምን አለ? ደሞ ለፀሐይ የፋኖስ ብርሃን ምኗ ነው? ለካ ጨለማ የነበረው የራሴው ህይወት ነው። አልገባኝም። እስኪ አብራሪልኝ። አቤላ፣ እኔ ባብራራልክ ምንም ጥቅም የለውም። ባይሆን እንደ ቤት ስራ ልስጥህና አንተው አስበህ ድረስበት። አሁን ትንሽ ስራ ስላለብኝ እኔ ልሂድ። እሺ፣ መሄድ ትችያለሽ። እሺ። የሚገርም ነው። ደሞ ለፀሐይ የፋኖስ ብርሃን ምኗ ነው? ለካ ጨለማ የነበረው የራሴ ህይወት ነው። እውነቷን ነው። ቆይ አሁን እኔ ራሴ ደስተኛ ነኝ? ደስታዬን በራሴ እጅ ያጣው፣ ደስታዬን ከሰው የመፈልግ የከንቱ ነኝ። ማርካን፣ አንቺ በጣም ልዩ ሴት ነሽ።
አዎ ጋሼ ደውዬለት ነበር። አዎ አግኝቼዋለሁ። እመጣለሁ ብሏል። እንግዲህ አዎ እኔም አሁን ገና ቤት መግባቴ ነው። ጋሼ ይኸውልህ እኔም ስራ አግኝቼለታለሁ እና ቢያንስ እሱን ከጀመረ ጥሩ ይሆናል ብዬ አስባለሁ። እሺ ጋሼ በቃ አንተ አትጨነቅ እባክህ። እኔ ማድረግ ያለብኝን አደርጋለሁ። እንዴ ወንድሜ እኮ ነው፣ ጥዬ አልጥለውም አይደል እንዴ? በቃ እኔን እመነኝ ጋሼ፣ አንተ ብዙ መጨነቅ የለብህም በቃ። እሺ ጋሼ እኔ ላንተ አስቤ ነው። እሺ ጋሼ እሺ እሺ ቻው። እሺ ዮናስ ዮናስ ቁጭ በል ዮናስ። ቆይ ጋሼ ሲደውል ለምንድን ነው የማታነሳው? እሱ እኮ በአንተ ጭንቀት ሊሞት ነው። ላክቶ ስለ እኔ የሚጨነቅ ማንም የለም። ለምን የለም ዮናስ? ሁሉም እኮ ስላንተ ይጨነቃል። እስኪ እሺ በለኝና የሆነ ስራ ጀምር። የት? እሱ ጋር መቼም እዛ አልሰራም። እዛ አይደለም፣ እኔ ከክፍለ ሀገር ስራ አግኝቼልሃለሁ። እዛ ስራ ብትጀምር ጥሩ ነው። ተው እንዳጨርሰው አቤል። እኔ ከዚህ የትም አልሄድም። ለምን አትሰራም? የራሴ ነገር ማድረግ እፈልጋለሁ ትል የለ እንዴ? ክፍለ ሀገር አልሰራም። ለዛም ምክንያት አለ። እሺ ምክንያቱ ምንድን ነው? የራሴን ኑሮ የራሴን ህይወት ለመጀመር አስቤያለሁ። በዛም ደግሞ ሁሉንም ነገር ጨርሻለሁ። ምንድን ነው የራስ ህይወት? ምንድን ነው የጨረስከው? ላገባ። ምን? አዎ ላገባ ነው። ምን ነው ያስገርማል? አይ አያስገርምም እንዴ? ማግባት እኮ ጥሩ ነው። ግን ማንን ነው? ማርካንን ላገባት አስቤያለሁ። ደግሞ እሷም ወደዳለች። አረጉም ዮናስ፣ ይሄማ ቀልድ ነው። ምን ታስባለህ? ጥሩ አይደል ያደረኩት? ጥሩ አይደለም ያደረከው። የዚችን ምስኪን ልጅ ህይወት አታበላሽው። ለምንድን ነው ህይወቷን ማበላሽው? እኔ ምንድን ነኝ? ዮናስ እየተዋወቅን እኔ ልትሸውደኝ? አብረን እኮ ነው ያደግነው። ውስጥ ለውስጥ በደንብ እንተዋወቃለን አይደል እንዴ? አንተ የምታውቀው የድሮውን ዮናስ ነው። አሁን ተለውጫለሁ። ዮናስ አንተ ልትለወጥ ትችላለህ። እሷ ግን እዚህ ቤት የመጣችው ለስራ ነው። ስለዚህ ስራዋን ትስራበት፣ ተዋት። እሷ በራሷ የመወሰን አቅም አላት። እሷ ፈቃደኛ ከሆነች ማንም አያስቆምም አይደለ? እንዴት አመሻችሁ? እራት ላቅርብ ወይስ ትቆያላችሁ? እኔ ትንሽ ልቆይ። ወገቤ ስላመመኝ ሻወር ወስጄ ነው የምበላው። እሺ ወገብህን ግን ምን ሆነክ ነው ያመመክ? እዚህ ሶፋ ላይ እየተኛው ነዋ። ወገቤ እኮ ደቀቀ። ታዲያ ለምን አልጋ ላይ አተኛም? እኔም እሱን እያሰብኩ ነው። ለምን ከኔ ጋር አተኛም? መጀመሪያም እኮ ከኔ ጋር እንድተኛ ነግሬ ነበር፣ አልሰማልክ እንጂ። አንተ ጋር ከምተኛ ባይሆን ማርካን ጋር ገብቼ እተኛለሁ። ትችላለህ። መጀመሪያም እኮ ማንም አልከለከለም። ማርካን ቤት ውስጥ ትርፍ ፍራሽ አለ? አዎ አለ። ትርፍ ፍራሽ መኖሩ ምን አስፈለገ? ማርካን ትርፉን ፍራሽ ነስ ክፍል አስገቢና እዛን ጥፈሽ ትተኛለሽ። አንተ ደግሞ የሷ ክፍል ታርፋለህ። እሺ እንደዛ አደርጋለሁ። አሁን የተግባባን ይመስለኛል። ማርካን እሺ እዚህ ጋር ተመቸሽ ወይስ ልቀይርሽ ነኝ? አረ ችግር የለውም ተመችቶኛል። በእውነት እውነት ግን ልቀይርሽ ወይ? አረ ምንም አይደለም ተመችቶኛል። እሺ ይቅርታ እንግዲህ ማርካን፣ ይህ የሚቆየው ለትንሽ ጊዜ ነው። ያው ወደ ሌላ ቦታ እንዳይሄድ የግዴታ መንከባከብ ስላለብኝ ነው። እንዴ አረ ጥሩ አረክ። ደግሞ ያጎትሽ ማለት ወንድም ማለት አይደል? እንቅልፍሽ መጥቷል ወይስ ትንሽ ብናወራ? ያንተ ካልመጣ የኔም አይመጣም። ችግር የለውም ማውራት እንችላለን። እሺ እንዴ
ይሄ ነገር እንደዚህ ይመቻል እንዴ? አረ ተመቸ? ትቀልዳለህ አንተ። ማርካን ዛሬ እድሉን ካገኘው አይቀር ሳላውቅ የበደልኩሽ ነገር አለና ይቅርታ አድርጊልኝ። እንዴ ምን በደልከኝ? ባለፈው በተፈጠረው ነገር ሳላውቅ ብዙ ነገር ተናግሬሻለሁ። ስለዚህ ለሱ ይቅርታ አድርጊልኝ። አረ ችግር የለውም። እንደውም አንተ ልክ ነህ። ያንተ እውነተኝነት፣ እምነት ጠባቂነት ነው ያየሁት። እውነተኛማ ነበርኩ። እውነቴንም ጠብቄ ነበር። ግን ምን ዋጋ አለው? ይህ ሁሉ የሚገባት ሚስት አላገኘውም። ይቅርታ አድርግልኝና አቤል፣ ያንተና የሚስት እንደዚህ መሆን ሚስጥሩ ምን እንደሆነ ታውቃለህ? ግን አለመናገርም ትችላለህ። ባይገርምሽ እኔ እስከማውቀው ድረስ ምንም ችግር የለብኝም። ቆይ ስለ ሁሉም ነገር ተቀራርባችሁ በግልጽ ታወራላችሁ? እናወራ ነበር፣ ግን ለምን እንደሆነ አላውቅም ከጊዜ በኋላ ማውራት አቆመች። እኔም ሳውራት መልስ ከመስጠት ይልቅ ነቀፋ፣ ከእውነት ይልቅ ሀሰትን ማግነን ጀመረች። አንተ በዛ ሰዓት ምን ትላታለህ? እኔ ምንም አልላትም። እውነት ስለሆነ የምናገረው ምንም ልላት አልችልም። እሷ የፈለገውን ብትናገር እኔ መልስ አልሰጣትም። ከዛሬ ነገ ትስተካከላለች ብዬ ብዙ ነገር አለፍኳት፣ ግን እሷ ባሰባት። አቤል ሁሌ መነቀፍን አትፍራ፣ ግን ነቀፋን አጥፋው። ስለ ሀሰት ሳይሆን ስለ እውነት ተገፋ። እነሱ ስለጠሉ አትጥላቸው። ፍቅር ስጦታ እንጂ ብድር አይደለም። እኔ እኮ እንደዛ እያደረገችኝ እንኳን እኮ አልጠላዋትም። እየተቃጠልኩም ቢሆን መኖሬን ቀጥዬ ነበር። አንድ ቀን በአይኔ ያዋለው ብዬ ስንቴ። ይሄ የብዙ ሰዎች ስህተት የሆነው ካላየን አናምንም የሚለው ነገር ህይወታችንን ይበጠብጣል። ልክ እንደ አሲድ ውስጡን ይበላል። እኔ ጎዳኝ እሱ ነው። ግን አቤል ሁሉንም ካላየው አላምንም አትበል። ሰምቶ ማመን፣ ከተጎዱት መማር አስተዋይነት ነው። እሺ ልክ ነሽ አንቺ። እሷ ግን የእጇን ታገኛለች። አቤል ቂም አትያዝ። ቂም ልብን የሚያነቅዝ ተግባርን የሚያልፈሰፍስ ነው። በደልህን፣ ቅያሜህን ለፈጣሪ ተው። ውስጥን አጥርተ መንገድህን ጀምር። ኦ አሁን በጣም ከአእምሮዬ በላይ እየሆንሽ ነው። ቆይ አንቺ ማንሽ? እስኪ ስለ ራስሽ ንገሪኝ። ሀይ አቤላ፣ እኔ ማለት አታረገው። በስንት መከራ እጅ ገባች ያልኳት ልጅ ከእጅ ፈልቅቃ ትወስዳት። ወይኔ አታረገውም። አይሆንም። ወይኔ ዮናስ፣ ወይኔ። ይኸው በደንብ እንዲሰማኝ ቀረብ ብያለሁ። እስኪ ንገሪኝ ልስማሽ። የኔ ታሪክ ኬል ጀምርልህ። አንቺ ደስ ካለስ ጀምሪ፣ እኔ አዳምጥሻለሁ። እኔ እንደ ማንኛውም ልጅ በደስታና በቅንጦት አይደለም ያደግኩት። ከልጅነት ጀምሮ በብዙ መከራ እያለፍኩ ነው ያደግኩት። ይሄም የሆነው በወላጆቼ ምክንያት ነው። እንዴት ማለቴ? ቤተሰቦችሽ በህይወት የሉም ነበር? እናታችን በልጅነታችን የሞተችው እኔና ታናናሽ ወንድሞቼን ወልዳ። አባታችን በጣም ሰካራምና ሴት አሳዳጅ ነበር። በዛም የተነሳ እኛ ሌላ ሴት ይዞብን መጣ። እሺ ከዚያስ? የእንጀራ እናት ኑሮና ግፍ ተጀመረ። እስከ 11ኛ ክፍል ተምሬ ነበር። ግን በሷ ስራ ጫና ወንድሞቼ ትምህርት ከሚያቆሙ ብዬ እኔ ትምህርቴን አቁሜ ስራ ጀመርኩ። ቆይ አባትሽስ? ማለቴ እንዴት ዝም አለ? እንዴት አስቻለው? አባቴማ በሚስቱ ቁጥጥር ስር ገብቷል። እንኳን እኛ ሊሰማና
ባላጠፋና አጠፋችሁ እያለ መግረፍ ጀመረ። ምን አይነት ክፉ አባት ነው? እሺ ከዛስ? ህይወት እንደ ሬት እየመረረችን ኑሮን ቀጠል። ቁርስ እየቀረ ምሳና ራት ብቻ መብላት ጀመረ። ምሳና ራቱን ቀርቶ ምግብ ይናፍቀን ጀመር። ዘመድ ወይም ሌላ ሰው አልነበራችሁም? ማለት ይሄን ነገር የምትነግሩት ወይም የምትጠጉበት? የእናታችንን ዘመዶች አናውቃቸውም። አባታችን እናታችንን ሲያገባት የአባቴ ቤተሰቦች እናቴን ስለማይወዷት በዛ የተነሳ ከአባታችንም ከኛም ጋር አይገናኙ። እናታችሁን ለምን ያወዷት? እናታችን ሴተኛ ዳሪ ነበረች። ከዛ አግኝቶ ነው ያገባት። እንዴ አልገባኝም። እናትሽ ከዛ ስራ ወጥታ ከአባትሽ ጋር ተጋብተው እየኖሩ አልነበር እንዴ? ታዲያ ምን ችግር አለው? በዛ ላይ ደግሞ እሷን ይጥሏት፣ እናንተን ለምን ይጠሏቸዋል? በጣም ክፉ ናቸው። ትናንሽ ወንድሞቼ እንዳይራቡ ብዬ እኔ እየተረኩ ምግብ እየሰረኩ አመጣላቸው ነበር። ካልሆነ ደግሞ ምን ታሪክ ነበር? ተረባችሁ ጾማችሁን ታድሩ ነበር። እሱ የባሰ ቀን ነው የሚሆነው። ከቤት ካላገኘው ውጭ ወጥቼ ከምግብ ቤት ትርፍራፊ እየለመንኩ አበላቸዋለሁ። በጣም ያሳዝናል። የሚያሳዝነው እሱ አይደለም። እና ከዚህ በላይ የሚያሳዝን ነገር አለ? አባታችን በጣም ስለሚጠጣ ጉበቱ ተነክቶ ሞተ። በዛ ሰዓት የእንጀራ እናታችን ንብረቱን ሁሉ በስም አድርጋው ስለነበር ከቤት አባረረችን። ምን? አዎ፣ ከቤት ወጥተን ጎዳና ላይ ህይወታችንን ጀመርን። መራብ መጠማቱን ለምር ነው። ፀሐይና ዝናብ ይፈራረቅብን ጀመር። በፈጣሪ። እሺ ከዛስ? አንድ ቀን ታናሽ ወንድማችን ታመመ። ምን ላርክ ግራ ገባኝ። በምን ላሳክመው? በድንገት አንድ ሴትዮ ያገኘውና እንዳሳክመው ረዳች። እኔንም የህይወት መስመር ላይ እንድገባ ያደረገችኝ እሷ ናት። በጣም ጥሩ ሰው ናት። ፈጣሪ ይስጣት። ግን እንዴት የህይወትሽን መስመር አስተካከለችልሽ? በሰዓቱ እሷም ብዙ ገንዘብ የላት፣ ግን ጎዳና ላይ ከመኖር የሰው ቤት ተቀጥሬ ገብቼ እኔም እየበላው ወንድሞቼንም እያበላው ማስተማር እንደምችል ነገረች። ፈጣሪ ይስጣት። በጣም ጥሩ ነው ያደረገችልሽ። በዚህ ሰዓት እኮ ማንም ሊያደርግ አይችልም። ይሄው ነው የኔ ህይወት ባጭሩ። ግን በውስጡ ብዙ ያልነገርኩ ነገር አለ። እሱ ሌላ ቀን እነግርሃለሁ። እንዳትገልኝ 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 ልቀቅ። እንዳትገልኝ እንዳትገልኝ
ምንድን ነው?